ሂድ። አራራራ ካንተ በላይ ሰው የለም እንዴ? ወይኔ መሞትኩት። አላወቅም ነበር። በጣም የሚገርመኝ ነገር ሶሻል ሚዲያ ላይ በቅርቡ የተለቀቀ ነገር አለ እና አረብ ሀገርም ነበረች ልጅ ነበራት፣ ሌላ ገብቶባት መሰለኝ እና ለሱ ብዬ ራሴን አጠፋለሁ ምናምን የሚባል ነገር ሰምቼ ነበርና እሱ ምን ዝሎ ነው የሚጠፋለት እንዴ? ምን ሆናችሁ ነው? እልፍ ቢሉ ልፍ ይገኛል። ድሀ ክርታት ሞቱን ይመኛል። ድሀና ቂጣ ካልተገላበጠ ያራል። ይህም ማወቅ አለባችሁ። እስኪ ገልበጥበጥ በሉ። ከአንድ ቦታ ወደ አንድ ቦታ እስኪ ሄዱ። አይናችሁን ግለጡ እስኪ። አይናችሁ የተሸወረው እንዴ? መዳም ቤት ሆነሽ ስንት ነገር ስንት ስቃይ አሳልፈሽ ጀግና ተብለሽ እንደገና አሁን ለአንድ ወንድ ሄደ ብለሽ ወይም የአገባውን ፎቶ ለቀቀና ቪዲዮ ምናምን ለቀቀና ወይም ከሱ ፔሉ ለብሶ እሷ ፔሉ ለብሳ እሱ ደግሞ ሱፍ ለብሶ ስለተነሳ የደላው መስሎሽ ነው እንዴ? እንደውም አንቺን ስለበደለሽ ጸጸቱ እሱን ነው የሚያቃጠለው። ስለዚህ ለማን ብለሽ ነው አንቺ የምታጠፊው? ኧረ በእናትሽ ተይ እንዴ! የሰይጣን ጆሮ ይደፈን። ጠንከር በይ፣ ወገበሽን አሰር አድርገሽ እሱን ተበቀዩ። የምትበቀዩ ደግሞ ሴትነትሽን ሳይሆን ጎበዝ ታታሪ ሆነሽ ከሱ ተሽለሽ ስትገኝ ነው እንዴ? ምን ሆናችሁ ነው? በጣም ጀግና ሴቶች እኮ አሉ ሶሻል ሚዲያ ላይ የምናያቸው። እንዴ አንቺ ብቻ ነሽ እንዴ ተበደልሽው? ሀውዬ ያለች ሶሻል ሚዲያ ቲክቶክ ላይ ቲክቶከሯ የምናውቃት እሷም ባል ነበራት ተናግራለች ሚዲያ ላይ። ግን ከዛ ተነስታ መበቀዩዋ ምንድን ነው? ጎበዝ ጀግና ናት። በቃ አሁን አለ የተባለ የራሷ ሱቅ አላት። ሁለተኛ ደግሞ የምትከፍት ነው። እንደዛ አይነት ጎበዝ እህቶች አሉ። ለምንድን ነው የምታስነቁት ሰው እንዴ? ነቃ በሉ፣ አይናችሁን ግፈቱ፣ ግለጡ። ምን ሆናችሁ ነው?